ዛሬ እሁድ ስለሆነ ነው ትንሽ ቀለል ባለ ቶፒክ የመጣሁት። ዛሬ እናንተን ማስጨነቅ አልፈልግም። ለማንኛውም በጣም ብዙዎቻችን ይህንን ነገር አይተናል ብዬ አስባለሁ። እኛም ደግሞ ከዚህ ነገር የምንማረው ነገር ምንድነው የሚለውን በትንሹ በስሱ ብዙም ሳንገፋበት እናያለን። እናም ሶሻል ሚዲያ ላይ ይፈጠራል ብዬ አስቤ በጭራሽ የማላውቀው አይነት ውዝግብ ነው የተፈጠረው። መጀመሪያ ጉዳዩ እንዴት ነው የመጣው፣ ቤት ገብቶ ቤት ወጥቶ ይሄ ነገር ሊፈጠር ቻለ የሚለውን ነገር በዝርዝር አሳያችኋለሁ። ከዛ በኋላ ደግሞ እሷም የሰጠችውን መልስ ሰው ምን እያለ ነው የሚለው ጉዳዩን የማታውቁ ሰዎች የተፈጠረው ነገር ግልጽ ያልሆነላችሁ ሰዎች እንዳታስቡ ሙሉ ነገሩን አብራራላችኋለሁ። ቡናችሁን ያዙ። እሁድ ነው፣ ፈታ ብለን ቡናችንን እየጠጣን በደንብ በሰፊው እናወራለን። ያው ወሬ ስለሆነ ማለት ነው። ግን ብዙዎቻችን ከዚህ ነገር የምንማረው ነገር አለ። ኤኒዌይ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። እናም እንደተለመደው ሁላችሁም ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ይህ ዳሎል ኢንተርቴይንመንት ነው። ሰሞኑን እንግዲህ ሁላችሁም እንደምታውቁት እኔ ካስተማርኳቸው ተማሪዎች ውስጥ ጥሩ ውጤት ያመጡ ተማሪዎችን እያመጣው እያሳየኋችሁ ነው። ይሄ ደግሞ የሄሊስ ኪችን ቻናል ነው። ሄለን ትባላለች እና 14ኛ ዙር የዳሎል አካዳሚ ተማሪ ነበረች እና ትምህርቷን በጨረሰች በአንድ ወር ውስጥ ይሄን የመሰለ የምግብ አሰራር ያለበት ቻናል ከፍታ በጣም ስኬታማ መሆን ችላለች። ቻናሏ ላይ ስለ ምግብ ነው የምሰራው። በጣም ጣፋጭ የሆኑ ምግቦችን በመስራት ነው የምትታወቀው። በጣም የሚገርም እድገት ነው ያሳየው። ቻናሏም ገንዘብ ለመስራት የሚያስፈልገውን መስፈርት በሙሉ አሟልቷል። በቅርቡ ፎርሙን ሁሉ ነገር እንሞላለን። እናንተም በአካልም በኦንላይንም ተምራችሁ ውጤት ማየት የምትፈልጉ ከሆነ ሪል የሆነ ገንዘብ በሶሻል ሚዲያ መስራት የምትፈልጉ ከሆነ በአካል ወይም በኦንላይን ባላችሁበት ሆናችሁ መማር ትችላላችሁ። በ0924845589 በቴሌግራም በዋትሳፕ በቀጥታ ደውላችሁ መመዝገብ ትችላላችሁ። የምሬ ነው። በጣም ተማሪዎቼ አልተቻሉም እና በጣም ደስ ስላለኝ ነው። ሄሊስ ኪችን ዲስክሪፕሽን ላይ የቻናሏን ሊንክ አስቀምጣለሁ። ገብታችሁ ሰብስክራይብ አድርጉ። በጣም ጎበዝ የሆነች ሰው ናት። ቀጥታ ወደ ዛሬው ጉዳይ እንግባ። ኮሜዲያን እሸቱ መለሰ እንግዲህ ዶንኪ ቲዩብ በሚል ቻናል ሰሞኑን የለቀቀው አንድ ቪዲዮ በጣም አነጋጋሪ ሆኖ ነበረ። እናም እንግዲህ ከ3 ቀን በፊት የለቀቀው ቪዲዮ ማለትም 33,000 ተመልካች ያለው ርዕሱ ደግሞ ባለጌን ካሳደገ የገደለ ጸደቀ የተባለው ለዚህ ነው በሚል ርዕስ። እናም ተምኔሉ ላይ ደግሞ ባለሀብት ባገኝ አልምርም የሚል ራሱና አንድ በኤአይ ጀነሬት የተደረገች ሴት ፎቶ ያለችበትን ተምኔል አስቀምጦ አንድ ቪዲዮ ሰራ ማለት ነው። ይህንን ቪዲዮ ሰዎች ካዩ በኋላ ኢሚዲየትሊ አንዲትን ቲክታከር ነው ያሰቡት። ምክንያቱም እዛ ላይ የተናገረው ነገር እቺን ሰው የሚመለከት ጉዳይ ነው ብለው ስላሰቡ ማለት ነው ብዙዎቹ። እሱ እዛ ቪዲዮ ላይ ስም አልጠቀሰም፣ ግን የተናገረውን ነገር ለምን ከዚች ልጅ ጋር አገናኙ የሚለውን እናንተ ለማስረዳት ያክል ከተናገራቸው ነገሮች ውስጥ የቺን ልጅ የሚመለከት ብለው ሰዎች ፖስት እያደረጉ ያሉት ቪዲዮ አለ። ይሄን ያለው ቀጥታ የቺን ልጅ ለማለት ነው፣ ቺን ቲክታከር ለማለት ነው የሚሉ ሰዎች ስላሉ ምንድን ነው ያለው የሚለውን እስቲ በትንሹ ላሳያችሁ። መጀመሪያ የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጠዋት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አጥረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገቡ እንደምንቆጥረው። ወይኔ ኮመንቱ እናዘንበዋለን አይደል? የኔም ቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋው ነው! የሃንጎቨር ጸጋ ነው። እናም እንግዲህ ከዚህ ንግግር ሌላ ደግሞ ይህንን ፓርት አንዴ ስሙልኝ። የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ግን ለካ እሷ ታይቷት ነው ማስታወቂያ እንዳሰራት በሚዲያ አይተናል። እንግዲህ ባለሀብቱን በአደባባይ ክብራቸውን የሚነካ ንግግር መናገሯ መጥፎ መስሎን ነበር። ግን የስራ እድል ካመጣላት እኛም አንዳንድ ካምፓኒዎችን ልንዘረጥጣቸው አስበናል ያሉ ግለሰቦች አሉ። ረፉ ይሄ ሁሉ እስካሁን ኖርማል ነበር ባይዘው። ምክንያቱም አንዳንድ ድርጅቶች ምርታቸው ይሸጥላቸው እንጂ ማስታወቂያ የሚሰራላቸው ሰው ጭራ ቢኖረው የሰው ጅብ ቢሆን ምንም ግድ የላቸው። እናም እዚህ ጋር የብዙዎችን ትኩረት የሳበው ነገር አንድ ባለሀብት ባገኝ አልምርም የሚል ንግግር ነው። ይህንን እንግዲህ ከቲክቶከሯ ባምቢ ሀበሻ ወይም ከሃና ግዴ ውጪ በሌላ ሰው ስላላየን እሷ ነች የሚል ነገር ነው ሰዎች እያሉ ያሉት። እና ለዛ ነገር ደግሞ እሷን እየተናገረ እንደሆነ ለማሳየት ያመጡትን ቪዲዮ ላሳያችሁ። ከዚህ በፊት ከባለ ሀብቱ ጋር
በእንደዚህ አይነት መንገድ ቪዲዮ ሰርታለች ወይም ደግሞ ላይቭ ላይ ሰዎች ለጠየቋት ጥያቄ እንደዚህ ብላ መልስ ሰጥታ ነበር። ስለዚህ ቀጥታ ይሄ ጉዳይ የሚመለከተው እሷን ነው ብለው ያስቀመጡትን ቪዲዮ ላሳያችሁ። አላሙዲን ይሳሳትብሻል፣ እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው አላሙዲን እንዳይሳሳት? እኔ ቢሳሳት ላርመው፣ እኔ ቢሳሳት እማርመው ይመስላችኋል? እንዴ ቆይ ግን እናንተ እንግዲህ ከባለ ሀብት ጋር የተያያዘ እኔ ባገኘው አልምርም የሚል አይነት ንግግር የተናገረችው እሷ ብቻ ነች። ስለዚህ ይሄ ጉዳይ ቀጥታ እሷን ይመለከታል እና እሷን ለማለት ነው ስሟን መጥራት ነው የቀረ የሚሉ ሰዎች ነበሩ። እናም እንግዲህ ከዛ ውጪ ቀጥሎም እንግዲህ ለገዳም ቪዲዮ ይሰራሉ እነዚህ ሰዎች። ለምንም አይነት ድርጅት ቪዲዮ ቢሰሩ ማስታወቂያ ቢሰሩ ያው ድርጅቶች አሁን ላይ ማስታወቂያውን ማን ሰራ የሚለውን ሳይሆን ሽያጭ ያምጣ እንጂ ማንም ቢሆን አይመለከተኝም የሚሉ ድርጅቶች ስላሉ የነሱ አይመለከተኝም፣ ግን ለገዳማት እነዚህ ልጆች እሷን ጨምሮ ቪዲዮ ይሰራሉ የሚል መልእክት አስተላልፈው ነበር። እሱን እስቲ በትንሹ ላሳያችሁና ይሄ ጉዳይ ከእሷ ጋር ይያያዛል ብሎ ደግሞ ያስቀመጡትን የገዳማት ማስታወቂያ ደግሞ አሳያቸዋለሁ። ሁሉም ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁ ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለ። እናም እንግዲህ እዚህም ጋር ቀጥታ እሷን ለመናገር ነው ብሎ ያስቀመጡት የተለያዩ ገዳማትን ስታስተዋውቅ ፕሮሞሽን፣ የገቢ ማሰባሰቢያና የተለያዩ ነገሮችን ስታደርግ ያለ ቪዲዮ ሰዎች አስቀምጠው ይሄ ጉዳይ ቀጥታ ከእሷ ጋር የሚያያዝ ነው ብለውናል። እና እስቲ አንዱን ቪዲዮ ላሳያችሁ። ምን አሞኝ ፊቴ እንደዚህ እንደሚያምርም አላውቅም። ብቻ ጋይስ ሰሞኑን ላይቭ ላይ ምናምን ካያችሁኝ በጣም እያሳለኝ ምናምን ነበር። ጉንፋን መስሎ ይችላ ብዬው ነበር። ወደ ብሮንካይትስ ተቀይሮብኛል እና በጣም አሞኛል። ይህን ቪዲዮ በቃ ኮፒ ሊንክ ሪፖስት አድርጉ ጋይስ። እኔ በዚህ አካውንት ማበዴ ነው። ዛሬ ራሱ ስለባብስ ዘጋጅ ምናምን ልቀርጽላችሁ ብዬ አይ ዶንት ሃቭ ዘ ኢነርጂ። ዛሬ ጨጓራዬን አሞኝ የተነሳሁት እና ድጋሚ ሐኪም ቤት ልሄድ ነው። ብቻ ይህን መጽሐፍ አሁን በመተኛት ሰበብ እያነበብኩት ነበር። ነግሬያችኋለሁ ባለፈው። አሁን ወደ 301 አካባቢ ደርሻለሁ ገጽና እጅግ በጣም ደስ የሚል መጽሐፍ ነው። ሌላ ጊዜ በሰፊው ነው የምነግራችሁ። ቪዲዮ ላይክ ሪፖስት ማድረግ እንዳትረሱ አደራ። ግን ዛሬ በጣም የምወደውን አንድ አባባል ከሱ ከጓደኛው ከወንድሙ ከሆነው ከሐዋርያው ቅዱስ ጴጥሮስ ልንገራችሁ። እናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ፣ ነገር ግን በቅንነትና በፍርሃት ይሁን ይላልና በተሰጠን ጸጋ ያለመሰሰት ማገልገልና በልግስና መስጠት አስፈላጊ መሆኑ እንዲሁ ይነግረናል። እግራችሁን የሙታን ሳማር ቅዱስ ሚካኤል አንድነት ገዳም አባቶች በዓታቸውና ዋና የህንጻ ቤተክርስቲያኑ ግንባታ እየተካሄደ እንደሆነ ታውቃላችሁ። በእናንተ ርብርብ ጥሩ ደረጃም እየደረሰ ስለሆነ አሁንም እንዳይቋረጥብን ስል እንግዲህ እንደምታዩት የተለያዩ ገዳማትን ታስተዋውቃለች። ከነዚህ ውስጥ ደግሞ ይሄኛው ገዳም ዋነኛው ነው በሚል እንግዲህ ይህንን ቪዲዮ አስቀምጠው ቀጥታ እሷን መናገር ፈልጎ ነው ኮሜዲያን እሸቱ በማለት ሰዎች እሷን መሆኗን ይሄ ንግግር ቀጥታ የሚመለከተው እሷን እንደሆነ በተደጋጋሚ ሲናገሩ ነበረ ሶሻል ሚዲያ ላይ። እናም እንግዲህ በዚህ ጉዳይ የተለያዩ ሰዎች የተለያየ አስተያየት እየሰጡ ነበረ። አንዳንዶች እንግዲህ ይህንን ጉዳይ ቀጥታ በመቃወም ኮሜዲያን እሸቱ ያደረከው ነገር ልክ አይደለም በሚል እንደዚህ አይነት አስተያየት እየሰጡ ነበር። ሌሎችም ደግሞ እሱን በመደገፍ አዎ የተናገረው ነገር ልክ ነው 100% የሚሉም ሰዎች አሉ። እስቲ ኮሜዲያን እሸቱ ልክ አይደለም ብለው አስተያየት ከሰጡ ሰዎች እንጀምር። መጀመሪያ እሸቱ መለሰ፣ አንተ ከዝጅቷ ኃጢአት የበለጠ ኃጢአት ከሰራ ታዲያ አንተ ለምን የቤተክርስቲያን ማስታወቂያ ትሰራለህ? የኃጢአት መበላለጥ አለው እንዲህ ኃጢአት ነው። መስረቅም መዛሞትም ምንም ማለትም ኃጢአት ከሆነ ኃጢአት ነው። የአንተ ኃጢአት ጽድቅ፣ የእሷ ኃጢአት ኩነኔ የሆነው በምን ምክንያት ነው? ፕላስ ደግሞ እንደዚህ እንዴት ይባላል? ማንን እንዳልክ እኮ እኛ መገመት አያዳግተንም። አንተ ወጥተህ ለቤተ ክርስቲያን ብር ስታሰባስብ አልነበር? ዲያቆን ስለሆንክ ነው? ቄስ ስለሆንክ ነው? አንተ ወይስ ጳጳስ ስለሆንክ ነው ወጥተህ ብር ስታሰባስብ የነበረው? እንደው ቢያሳስብህ እንኳን ያ ጉዳይ ቢያሳስብህ እንኳን ለልጅቷ መንገር ትችል ነበር። ኦር ደግሞ ለልጅቷ መልእክት የሰጡ ሰዎችን ማስታወቂያ ስችል ያሏትን ሰዎች እሱ ቆርቆሮ ከሆነ እኔ ግን እሱ ስላልመሰለኝ ነው። ግለሰቧ ላይ ጥላቻ ስላለብን ወይም የሆነ እይታ ስላለብን ነው እንደዛ አይነት ነገር የተናገርከው። እና ምነው የእኛ ቤተክርስቲያን እኮ ለማንም አርቲስት አይደል መድረክ አሱሳታ የምታዘምረው? ምንም ክነት ምን ለሌላቸው ምናምን እስካሁን እንደዚህ ስትናገሩ ስላልሰማው ነው። እና ትንሽ ይደብራል።
የተናገርክበት ቶንና ምናምን ልታስተላልፍ የፈለግከው መልእክት ዲስሬስፔክት ነው፣ ያስጠላል። ይሄ ከተሰጡ አስተያየቶች ውስጥ አንዱ ነው። በነገራችን ላይ ሀና ወይም ባምቢ ራሷ የሰጠችውን መልስ በዚህ ቪዲዮ የተካተተ ስለሆነ እሱንም የማሳያችሁ ይሆናል። ከዛ ውጭ ግን ቲክቶክ ላይም አንዳንድ ሰዎች የተናገሩትን አሳያችኋለሁ። ፌስቡክ ላይ ደግሞ አንድ ሰው እንደዚህ ብሎ ጽፏል። እሸቱ መለሰ የተናገረው ንግግር ልክ ነው። አንዳንድ ሰዎች ለምን እየነቀፉት እንዳሉ ራሱ አልገባኝም። ቲክቶከሯ ባምቢ የገዳም ገቢ ማሰባሰቢያ ፕሮግራምን መምራት አልነበረባትም ያለው ትክክል ነው። አንዳንድ የሶሻል ሚዲያ ሰዎች ብዙ ፋውል ይሰሩና ከዛ ነገሩ እስኪረጋጋ ድረስ ሃይማኖተኛ ተጫውተው ልክ ነገሩ ሲረጋጋና ሲረሳሳ ወደ መደበኛው የጭሰት ላይፋቸው ይመለሳሉ። ልክ ከነዚህ አንዷ ናት። ትናንት የገዳም ገቢ ማሰባሰቢያ ማስታወቂያ ሰርታ ዛሬ ከቀኑ 9:42 ላይ በአንድ የባህር ማዶ ሙዚቃ ትወርክ ማድረጓ ልክ ነው ትላላችሁ? በፍጹም ለቤተ ክርስቲያን የማይመጡን ሰዎች የቤተ ክርስቲያን ሽፋን መሆን የለባቸውም። ዛሬ መንፈሳዊ ነገር አስተዋውቆ ነገ ደግሞ ከዛ ተቃራኒ የሆነ ምስል ማሳየት ለተመልካች ግራ መጋባትን ይፈጥራል። ይህ ደግሞ የሚሰበሰበውን እርዳታ የሚካሄደውን ፕሮግራም ታማኒነት ወይም ክሬዲቢሊቲ ጥያቄ ውስጥ ሊከተው ይችላል በሚል እንግዲህ ኮሜዲያን እሸቱን ደግሞ ደግፈው የሚከራከሩም ሰዎች አሉ። አሁን አንዳንዶች ደግሞ ይሄን ነገር የተቃወሙት ሴቶች ናቸው። በሴትነት ጉዳይ ነው የሚል ነገር ደግሞ እንዳይፈጠር ወንዶችም ደግሞ ይሄ ነገር ልክ አይደለም የሚል አስተያየት እየሰጡ ያሉ ወንዶች አሉና ከነሱ ውስጥ ደግሞ አንዱ ላሳያችሁ። ይሄ መጽሐፍ ቅዱስ ላይ ያለው ታሪክ አለ አይደል? ያቺን አመንዘረች የሚሏትን ሴት ይዘው መጥተው በድንጋይ ሊወግሯት የፈለጉት ክርስቶስ ፊት። እንደዚህ አይነት ማንነት ያለን ሰዎች ወንዱ ሚስሪች ምን እያለ ነው ሲስሙት? በዝሙት ቀስቃሽ ዳንሶቿ የምትታወቅ አንዲት በኃጢአት የተጨማለቀች የወደቀች ምንም ጥሩ ነገር የሌላት ሴት ገዳም አስተዋወቀች ነው የሚለው እንግዲህ ሀሳቡ። እኔ ጉዳይ እሱ ላይ አይደለም። ማስታወቂያውን ለምን ልትሰራ ቻለች፣ እንዴት ልትሰራ ቻለች ራሱ መጠየቅ ያለበት አካል አለ። ምክንያቱም ማንነቷን ያላትን ስም ዝናን ተቀባይነቷን ፈልጎ ደግሞ መጥቶ ማስታወቂያ የሰራ አካል ስላለ ማለት ነው። እሱ ላይ ሳይሆን እኔ ማውራት የምፈልገው አሁንም እሸቱ መለሰ ይሄንን ቪዲዮ ከመስራት በፊት ወይም ይሄ ወንድ ልጅ ደግሞ ይሄ አሽሙረኛ ሲሆን በጣም ነው የሚያስጠላው። በቃ ፊት ለፊት እናንተ አይነት ፐብሊክ ፊገሮች ሀሳብም ካለ አክሰሱ አለ እሷን የምታገኝበት ማውራት የምትችልበት ምናምን እና መጀመሪያ ቀርበህ እሷን አግኝተህ አውርተሃታል ወይ ይሄ ነገር ጥፋት ነው ብለህ ካመንክና ጥፋት እንደሆነ ከገባህ ቅድሚያ ከሷ ጋር ማውራት አለብህ። ከዛ ይሄንን ማስታወቂያ ያሰሩትን አካላት ጠርተህ አንድ ላይ ይቅርታ መጠየቅም ካለበት እንደ ሃይማኖቱ አንድ ላይ ተሆኖ ይቅርታ የሚጠየቅበት ድጋሚ እንደዚህ አይነት ስህተት የማይሰራበትን ነገር ለመፍጠር ሞክረሃል ወይስ የዩቲዩብ መሸቀያ ሀሳብ ስላገኘህ? እኔ እንግዲህ የሚደግፉም የሚነቅፉም ሰዎችን ሁሉንም ነው አምጥቼ ማሳያችሁ። ስለዚህ እነዚህ ደግሞ ከኮሜዲያን እሸቱ በተቃራኒ ሆነው ይሄ ነገር ልክ አይደለም የሚል አስተያየት እየሰጡ ነበረ። ሌላ ደግሞ ከኮሜዲያን እሸቱ ጎን ሆነው የጠቀሱ የተናገሩ ሰዎችን አሳይቻለሁ። አንድ ደግሞ ልጨምርላችሁ። ኮሜዲያን እሸቱ ልክ ነው ብላ እየሰራች ሌላ ደግሞ ሴት አለች። ማለት ሴቶች ባምቢን ወይም ሀናን ይደግፋሉ፣ ወንዶች ደግሞ ኮሜዲያን እሸቱን ይደግፋሉ የሚለውም ነገር እንዳይኖር ነው ይህንን ነገር ያካተትኩት። እኔ በነገሩ ያለኝን ሀሳብ ሰጣችኋለሁ። ከዛ በፊት ግን የእሷንም መልስ አስገባለሁ። ለመጨረሻ ጊዜ እስቲ ከኮሜዲያን እሸቱ ጎን ሆና ይህ ነገር ልክ ነው ያለችውን ደግሞ አንዲት ቲክታከር ላሳያችሁ። አንዳንድ ነገር ቢመራችሁ ዋጡት፣ ምንም ማድረግ አይቻልም። ዋጡት፣ ቢመራችሁ ዋጡት። የተናገረው እያንዳንዱ ነገር እውነት ነው። ዊናውስ ምን እየተካሄደ እያለ ምን እየተፈጠረ እንዳለ ምን እየተደረገ እንዳለ ሁላችንም በደንብ አድርገን እናውቃለን። በቃ እውነት ሲነገር አትንጨርጨሩ። እውነት ነው። ህሊናችሁ የማይቀበለውን ነገር በግድ ተቀበላችሁና ልክ ነው ማለት አይደለም። በቃ ልክ ካልሆነ እነዚህ አንዳንድ የመጡ ቆጣ ብሎ የሚናገር ሰው ያስፈልጋል። ኖ እዚህ ጋር ልክ አይደለም ብሎ የሚል ሰው ያስፈልጋል። ጥሩ ነገር ሲኖር ደግሞ አፕሪሼት የሚያደርግ ሰው ያስፈልጋል። በቃ የሆነ ሰው መጥቶ ይሄ ነገር ልክ አይደለም ሲል ኧረ እንደዚህ ነው፣ ቅናት ነው፣ እንደዚህ እናንተ ማን እንደዚህ ያድርጓችሁ ነው። ተረጋጉ። ከዛ ስሙ እስኪ ስሙና ይሄ ነገር ልክ አይደለም ብላችሁ የምትሉትን እንዲህ አውጡና ይሄ ነገር ልክ አይደለም በሉ እስኪ። Bicycle kicks are not what they sound like. Luckily, Hotels.com member prices are exactly what they sound like. Up to 20% off only for members. Sign up for free.
Hotels.com. It's all in the name. ከዚህ ጉዳይ ጋር ተያይዞ እዚህ ስሟ ተነስቷል። ስለሷ ነው የተባለችው ደግሞ ሃና ግደይ ወይም ደግሞ ባምቢ አበሻ ነች። እሷ በቪዲዮ መልስ ሰጥታለች። ከዛ በተጨማሪ ደግሞ አንድ ነገር ቲክቶክ አካውንቷ ላይ ስቶሪ አድርጋለች። አሁን ገና ጠፋክ፣ እኔው ጋር ዩቲዩብህን መሸቃቀል ስችል የአይኔ ብሌኖች ጋር ሄድክ። በቤተሰብ እኮ ቀልድ የለም። ለምን ነፍሴ አጠፋም? ስለዚህ ቀንህን ጠብቅ፣ ቃል ለምድር ለሰማይ የሚል እንግዲህ ዛቻም ያለበት ነገር ነው ማለት ነው። ይሄኛው መልእክት ማለት ቀንን ጠብቅ እያለችው ነው። የሆነ ሪቬንጅ ነገር ምናምን እንጠብቃለን። እኔ እኮ ዛሬ ምን አይጎን ነው እያየን ያለ ነው። እሺ እንቀጥል። ከዛ በቪዲዮ መልስ ሰጥታለች እና ያንን መልስ አንዴ ላሳያችሁ። ሃይ ጋይስ እንዴት ናችሁ? ምን ላርጋችሁ ገይናት ምን ላርጋችሁ ይሻላል? እኔ እንደዚህ አይነት ፍቅር አይቻላል። ምን እንደሚሻል ንገሩኝ። ምን ይሻላል ጋይስ? በጣም ነው የማመሰግነው ሁላችሁም ሪቻውት ስላደረጋችሁ። ፋይናሊ ቢቆይም አልቅሼ ምናምን ቢሆንም ፋይናሊ ትክክለኛው ባለጌ ማን እንደሆነ ስለገባችሁ በጣም ነው የማመሰግነው። ብቻ ፋይናሊ አንደርስታንድ ስላደረጋችሁ አብዛኛውን ነገር በጣም ነው የማመሰግናችሁ። በመጨረሻም ቢሆን ከባለጌዎች ጋር ላለመቆም በመወሰናችሁ እና እኔ የተናገርኩት ስህተት አለመሆኑን በመረዳታችሁ በጣም ነው የማመሰግነው። ከዛ በመቀጠል እሷ እያለች ያለችው እዚህ ጋር እኔ የተናገርኩት ሰሞኑን ባለቅስ ምናምን ያለች ያለችው ሰሞኑን እንግዲህ አንድ ቲክታከር ጋር የተያዘ ሰዎች እያሰራጩ ያሉትን ነገር አለ አይታችኋል ብዬ አስባለሁ። ራሷ ላይ በጣም ከባድ ውሳኔ የወሰነች አንዲት ቲክታከር አለች እና ከሷ ጋር ተያይዞ አንደኛው ምክንያት ብዙ ሰዎች ኔጌቲቭ ኮሜንት በመስጠታቸው ነው የሚል ነገር አለ። ከሱ ጋር ተያይዞ እሷም እንግዲህ የራሷን ሰሞኑን ከሚሰጧት ኮሜንቶች ጋር በተያያዘ በጣም ልክ አይደለም እኔ ላይ እየደረሰ ያለው ነገር ብላ እስከ ማልቀስ ድረስ ተናግራ ምናምን የላይቭ ላይ የተናገረችው ተቆርጦ እሱ ነው እንግዲህ እያለች ያለችው። እኔ አልቅሼ ምናምን ቢሆን እናንተ በዚህ ሰዓት ይሄን ነገር አንደርስታንድ ማድረጋችሁ ጥሩ ነው የሚል ነገር ነው እያለች ያለችው። እንቀጥል። አንድ ሰዓት ብሬክ ለመውሰድ ፈልጌ ነበረ ትንሽ ራሴን ለማዳመጥ ምናምን፣ ግን ሳልፈልግ ተመለስኩኝ። ትናንትና የተመለስኩበት ሪዝን ደግሞ ዩቱብ ላይ አንድ መሸቂያ ለማድረግ የፈለገ ትንሽ ዲንክ ጡብ የሚሉ ይሻለ አንተ እኔ አክብሬ አላናግርህም። ለምናገረው ንግግርም ከዚህ በኋላ ይቅርታ ጠይቃችኋለሁ ሁላችሁ። ግን የመጣኸው አየቅ አሁን መጥተህ ነፍሴ የምትወስድብኝ ምንም የማይመስለኝ በቤተሰቦቼ ነው የመጣኸው። እናቴ አባቴ ነው የመጣኸው። በብቸኛ ሴት ልጃቸው እነሱን ለመናገር ነው የሄድከው። ይሄ ሁሉ ምክር ቢሆን ደግሞ ይሄው መቤት ምስክር ምንም አይመስለኝም። ግን አንተ ማስታወቂያ ለመስራት አረጋውያንን ጨርሰህ ቤተክርስቲያንን ጨርሰህ እኔ ላይ መምጣትህ በጣም ገርሞኛል። እኔ ስርቄ ነው ቢያንስ ስርቄ ነው እያሳሳትኩኝም ሰው አይደለም እየፖስትኩኝም አይደለም። አንተ የገዳማት ምናምን ብለህ እንድትናገረኝም አልፈልግም። እኔ ህሊና ስላለኝ የገዳማት ነገር መስራት ከተውኩኝ ቆይቻለሁ። አንተ አትነግረኝም። ይልቅ አንተ ግን መስራት ማቆም አለብህ ብዬ አስባለሁ። ባለወይ ቤተሰብ የለሽም ወልድ ስድ ያሳደገሽ ምናምን ያልከው አያት ገበኔ ማርያም ነው ቤቴ፣ አንተ ሰፈር ማለት ነው። ቤተሰቦቼ እግራቸውን ጉልበታቸውን እየሳምክ ነው የምታልፈው። አሁን ገንዘብ በዛብህና አናት ጢቢራ ስለዞረ ረሳሃቸው መሰለኝ ትንሽ እንጂ ቀን በቀን እየሳምካቸው ወንድሜን ሁላ ዩቱብ ላይ ወስደህ ስለ ፖለቲካ አስወርተህ በልጅ እድሜው በጣም መምጠላህ ነው ከዛ ጊዜ ጀምሮ አንተ። ከዛ ግን ልክ ወደ ቤተክርስቲያን መምጣት ስጀምር እውነተኛ ማንነትህን እየነገሩኝ ሲመጡ አንተ አምላክህ ገንዘብ እንግዲህ ከዚህ በፊት ከቤተሰቦቼ ጋር ከወንድሜ ጋር ምናምን ከዚህ በፊት ግንኙነት ነበረውላ ነው ነገሩ። በጣም እየተወሳሰበ መጥቷል። ሰፈር የቤተሰቦቼ ሰፈር አንድ ነው፣ ትተዋወቃለህ ከነሱ ጋር እና ወንድሜም ደግሞ አንተ ቻናል ላይ ቀርቧል። የትኛው እንደሆነ እሱም ቪዲዮ ማየት ይኖርብኛል። ኤኒዌይ ከዚህ በፊት እኛ በማናውቀው መንገድ ደግሞ ኮኔክሽንም ነበረ ማለት ነው። ነገሩ እዚህ ጋር ነው እንግዲህ የሚወሳሰበው። እሺ ስለማቅ ናታህን ለመናገር መውጣት ያሰፍረኝ ምን እንዳናደደ አልገባኝም። ባለሀብት ነው የሚመቸኝ ስላልኩኝ እና እኔ እኮ በጣም ጥሩ ደረጃ ላይ ያለው ሴት ነኝ። ኦፍኮርስ የተሻለ ሰው ነው የምፈልገው። ኦፍኮርስ ባለሀብት ነው የምፈልገው። መብት አይደል እንዴ? አንተ በመጽሐፍ ቅዱስ ታምን የለ እንዴ? ባለሀብት ሀብት እንዴት እንደሚመጣ እግዚአብሔር ሀብት እንዴት እንደሚባረክ አታውቅም እንዴ? ሲጀመር አንተ እውነት መጽሐፍ ቅዱስ የምታውቅ ሰው ብትሆን ኖሮ ማለት ነው በልጅ ጥፋት ቤተሰቦችን አትናገርም ነበር። አዳም አባቴ ትላለህ እንጂ ቃይል አባቴ እኮ አትልም አይደል? ግን ቃይል የአዳም ልጅ ነው አይደለም? ሔዋንና አዳምን ግን ለቃይል ስራ አትወቅሳቸውም። ስለዚህ ፋራ ዥልጥ ምንም አታውቅም ማለት ነው።
አንተ ዘ ኦንሊ ቲንግ የሚያሳስብ እቺ ዩቲዩብ ላይ ማለት ነው። ግን ይሄ ፍምስና ማለት ይሄን ያህል ቂጥ ሊፈታ አይገባም። ሰው መሆን አለ፣ ሰውነት ሊታይ ይገባል። እኔን ያዋረድክ መስሎ በጣም ጀስት ተደረክ በብዙ ሰው። እኔን ያዋረድክ መስሎ በጣም ጀስት ተደረክ በብዙ ሰው። እኔ አሁን ቢሆን እኔ እናንተ በእግዚአብሔር ፊት ብንቀር ማን ሞገስ እንዳለው አውቃለሁ። ቢያንስ እኔ ርቄ ማረኝ ነው የምለው። አንተ ግን ስለሆነ የምትወጋው ባለጌውን በሌው አንተ ነህ። አረ እንዴት ይሻላል? ሰዎች እንቀጥል ወይስ ነገሩ ከባድ ደረጃ ላይ እንዳይደርስ ደግሞ እኛ ነገሩን ባናጋግለውና እዚህ ጋር ነገሩ መቋጫ ቢያገኝ ብዬ አስባለሁ። ሶሻል ሚዲያ ላይ ያሉ ሰዎች በምንም አይነት ነገር ቢጣሉ ቢጋጩ ነገሮችን አሁን ችግሩ ምንድነው መሰላችሁ? በአካል የተለያየ ስራ ሰው ይሰራል አይደለ? ያ ነገር እዛው ነው ፊክስ የሚደረገው። ብዙ ጊዜ እዛው ማለት የስራ ባልደረቦች